ጥሩ ሰው ሆኜ ወይም ደግሞ የቅርብ ዘመዳቸው ስለሆንኩ አይደለም። የሰጡኝን ፍቅር ነው መልሼ የሰጧቸው። እዚህ ቤት የመጣ ሰው የለም? ቆይ ልዩ ናት። ቆይ አሁን ራሱ እንዴት አምንሻለሁ? በጣም እየፈራው ነው። ያ ጭራቅ መጣ። ምንድነው እየተፈጠረ ያለው እዚህ ቤት? ስትገቢ አይቶሻል? ከአንቺ ጋር ካዩኝ ይገሉኛል። ለነገሩ የሷና የአባቷን ህይወት ነው የታደግኩት። ለሌላ ጊዜ ግን እንደዚህ ሌባቱ የሆነ ነገር ማድረግ አለብኝ። ማርጎረፍ፣ ይሄ ዶክተሯ ስራ ነው። ይሄ ሰውዬ ጋርዱ ነበር። ቆይ ለምን በደንብ አሮጥክም? ደብዳቤውን ስጠኝ። ልዩ ነኝ። ልዩ? እኔ ግን ምንም ድምጿ ልዩን አልመሰለኝም። ሳቢላ እኮ እንደኔና እንዳንቺ አይደለች። ለምን እንደዚህ አረግሽ? ቢያንስ ከኛ የተሻለ ጭንቅላት አላት። ግን ምን ቢያደርጉልሽ ነው ዋጋ የምከፊው? ስትቆይ አንቺም ትረጅኛለሽ። እዚህ ቤት ውስጥ ከኛ ውጭ ምንም አይነት ሰው የለም። ደብዳቤውን ሊያነሳ የሚችል ሰው ቢኖር አንቺ ብቻ ነሽ። ደብዳቤ? አዎ ደብዳቤ፣ ለአብርሃም የተላከው ደብዳቤ። ምንም ድምፅ ሳታሰሚ ኮሽ እንኳን ሳይልብሽ ደብዳቤውን አምጪው። ደብዳቤውን አምጪው። በጣም ጥሩ። ለሌላ ጊዜ ግን እንደዚህ ሌባ አትሁኝ። እስኪ አሁን ደግሞ ማን ለማን እንደጻፈው ይህን መልእክት ልኝ። ብቻ የደብዳቤ ከዛች ልዩ ተብዬ ይሁንና ከነዘር ማንዘሯ ነው ማጠፋት። አባ፣ የኔ ውድ ደግ አባት፣ ፈጣሪ እንዲምርህ እለምንልሃለሁ። በቶሎ ዳንልኝ። ፈጣሪ ማር። በጣም በጣም እወድሃለሁ። በቃ ይሄ ነው። ለዚህ ነው ስታበሳጩኝ ስታንከራቱኝ የነበረው። ለዚህ ነው ይታባክ ሰራውልህ። ታዲያ ምን ያደርግልኛል ብለሽ ነው ያልሽው? መልሽልኛ። ለምንድን ነው ያነሳሽው? ምኑን ትለኛለች እንዴ? ደብዳቤው ነው? አዎ ይሄንን ማርጎ ምንም አደርግ ነው። ማርጎ ረፍ። አዎ ሳቤላ እያለቀሰች ደብዳቤ ይዛ ወደ አባቷ ክፍል ስትሄድ አየኋት። ከዛ ተከተልኳት። እያለቀሰች ስለነበር ምን ሆና ነው ብዬ ደብዳቤውን አነበብኩት። በቃ ሁኔታዋ ልቤን ነካው። አልቻልኩም። ከግቢ ወጣሁ። ውይ ልብሽን ነኩት? አዎ አሳዘኑኝ። አባትና ልጅ አሳዘኑኝ እና ከግቢ ወጣሁትም ለማልቀስ ነበር። አይዞሽ፣ ልብሽ አይሰበር። የኛ ዘኝ ደብዳቤውን ስጠኝ። ማለቴ ያገኘሁበት ቦታ ላስቀምጠው። ጎበዝ ርብቃ፣
ደብዳቤውን መቀየርሽ ትክክለኛ ውሳኔ ነው። ጥሩ ነው ያደረግሽ። ግን ደብዳቤውን መቀየር ትክክለኛ ውሳኔ ነው? ሳቤላ ላይ ችግር ፈጥርባት ይሆን? አይ ለነገሩ እሷና የአባቷን ህይወት ነው የታደግኩት። የዚህ ቤት ምስጢርና ጥፋት እስኪገባኝ ድረስ ደብዳቤውን የላከውን ሰው እንዲሁም ስለ ደብዳቤው ምስጢር ማንም ማወቅ የለበትም። ስለዚህ ደብዳቤውን ሳቤላ እንደጻፈችው ለማርኮ እንደነገርኩት ለሳቤላ ልነግራት ይገባል። አዎ ግን ቀድሞ ገብቶ ቢሆንስ? ወይኔ ጉዴ! ቆይ አሁን ወደ ክፍሏ ሄዶ ቢሆን ምንድነው የማደርገው? መፍጠን ይኖርብኛል። ምን ነው ሳቢዬ? ለምንድን ነው ዝም ብለሽ የተቀመጥሽው? ዝም ብዬ ነው። ለምን ሙዚቃ ትጫወችም? ሳቢዬ የሆነ መናገር የምትፈልጊው ነገር ካለ ንገሪኝ እሺ? ሳቢዬ እዚህ ቤት ስለሚከናወነው እያንዳንዱ ነገር በደንብ አውቄያለሁ። ስለዚህ በአንዳንድ ነገር የምትረጂኝ ከሆነ ችግሮችን መፍታት እንችላለን። ምን? ልዩ ለአባትሽ ደብዳቤ ያስቀምጣለት ነበር እና እነሱ ያንን ነገር አውቀዋል። ደብዳቤውን እኔ ሰርቄው ነበር። ልዩ ደብዳቤውን እንዳስቀመጠች ካወቁ ሶስታችሁም ላይ ችግር ይፈጥሩባችኋል። ስለዚህ ደብዳቤውን ለአባትሽ አንቺ እንደጻፍሽው ለማርኮ ነግሬዋለሁ። ከጠየቁሽ እኔ ነኝ ባያቸው። እሺ? ለምን እንደዚህ አረግሽ? ርብቃ ይገሉኛል እኮ። አንቺና አባትሽን ለማዳን ብዬ እኮ ነው ደብዳቤውን የቀየርኩት። ምን ነው ልጄ? ከአሰሪዎችሽ ጋር ተጣልተሻል እንዴ? ደጋግሜ ብጠይቅሽ አልነገር አልሽኝ። ልጄ እባክሽን ንገሪኝ። ችግር ውስጥ ነው እንዴ ያለሽው? እማ ችግር ውስጥ አይደለሁም፣ አታስቢ። ግን ትንሽ አለመግባባት ነው፣ ለዛ ነው። ልጄ ታዲያ እስከ መቼ ነው እንዲህ እያስመሰልሽ የምትቆይው? ካወቁብሽ እኮ ችግር ውስጥ ትገቢያለሽ። እማ ምንም ችግር አይፈጠርም። በቅርቡ አለቃ ያቢ ሲመጣ እመለሳለሁ። ብቻ አንቺ እህቴን በደንብ አስጠንቅተሻት እንድታወራ አድርጊያት። እሺ ምን ትበላቸው? በቃ ሲደውሉ ስራ እንደነበርኩኝና ስመለስም ያልደወልኩላቸው አምሽቼም ስለገባው እንደሆነ ትንገራቸው። ምናልባት ድምጼን ከተጠራጠሩ ጉንፋን ይዞኝ እንደሆነ ትንገራቸው። እሺ ልጄ እንዳልሽው አረጋለሁኝ። አንቺ ግን እባክሽን ጤናሽን ጠብቂ። እባክሽ እባክሽ ልጄ እባክሽ። እሺ እማዬ እደውልልሻለሁ። አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም።
ዲ ቆይ ምንድነው እየተፈጠረ ያለው እዚህ ቤት? ምንም ሊገባኝ አልቻለም። ማለትማ እቅዳችንን የሚያበላሹብን ነገሮች በጭራሽ በማንጠብቀው መንገድ እየመጡ ነው እያልኩሽ ነው። ደግሞ እሱ ምንድነው? ደብዳቤውን ተመልከቹ። ከየት አገኘው? ልክ ነበርሽ። ራሷ ናት ያነሳችሁ። ምን? እኔ መኝታ ቤት ገባች እያልከኝ ነው? እንዴት እንደዚህ ልትዳፈር ቻለች? ለዚያውም እኔና አብርሃም ውስጥ እያለን። ከዚህ ይልቅ ደብዳቤውን ብታዩ አይሻልም? የእሷ ድፍረት ለአንተ ምንም ማለት አይደለም? ከሱ ይልቅ ይሄ ይብሳል ብዬ ነው። ምን? ሳቤላ? ይሄ እንዴት ሊሆን ይችላል? ሳቤላ እኮ እንደኔና እንዳንቺ አይደለችም። ቢያንስ ከኛ የተሻለ ጭንቅላት አላት። ምን ማለት ነው? ጭንቅላቷን እያሰራችሁ ነው እያልኩሽ። ለአባቱ የሆነ ነገር ለመንገድ እየሞከረች ነው። አይ ሳቤላ ይህንን አታደርገውም። ይሄ ዶክተሯ ስራ ነው። መጀመሪያውንም ስራዋ አላማረኝም ነበር። እርግጠኛ ሆኜ ነው የምነግርህ። እኛ ከምናስበው በላይ አደገኛ ነገር ልታደርግ እንደምትችል ውስጤ በደንብ ነግሮኛል። ግን ሳቤላ ከሆነች ማጣራት አለብኝ። ወይኔ ጉዴ! ምንድን ነው ያደረኩት? ምንድን ነው የሰራሁት? ወይኔ ጉዴ! ልጅቷን ስከተትኳት። ጉዴ! ምንድን ነው ያደረኩት? የራሷ ችግር አልበቃት ብሎ ወይኔ! ምንድን ነው ያደረኩት? ለራሷ በፍርሃት ውስጥ ያለች ልጅ እንደገና ሌላ ችግር። ቆይ እንዴት ይሄ ይፈጠራል ብዬ መገንበት ያቅተኛል። እንዴት? ወይኔ ጉዴ! ወይኔ ምስኪን! ምንድን ነው ያደረኩሽ? እባክሽ ቅርቤ! ወይኔ ጉዴ! ይህንን ነገርማ ዝም ብዬ አላይም። የሆነ ነገር ማድረግ አለብኝ። እማዬ እርግጠኛ ነሽ እንደውልላችሁ? ብላኛለች። እንግዲህ እሺ። ማን የደወለው? የልዩ እናት ናቸው። ምናልባት እህቷ ልትሆን ትችላለች። አንሳውና ላውድ አድርገው። ልዩ ነኝ። ስሚ፣ ማታ እየጠበቅንሽ ነበር። ስራ አምሽቼ ስለገባሁ ጠዋት ደውላለሁ ብዬ ነው። ስሚ ልዩ። አቤት። ድምፅሽ ምን ሆኖ ነው? ሄሎ። ግንባታ ላይ ስለምሰራ አቧራ ነው መሰለኝ ድምፄን አፍኖታል። ስሚ፣ ከዚህ ለምን እንደሄድሽ ታውቂያለሽ አይደል? አዎ አውቃለሁ። ደግሞ ምን አረኩኝ? በጣም ጥሩ። እሱን እንዳረሽ። በቃ እንግዲህ እየደወልኩ ጠይቃችኋለሁ። እሺ። ወይኔ ጉዳችን! እንግዲህ እግዚአብሔር ይሆናት። ምን አደርጋለሁ? እንግዲህ እንደሰማሹ ነው። ልጅቷ እዛው ናት። አያይ፣ እኔ ግን ምንም ድምጿ ይልዩን አልመሰለኝም። ለማንኛውም ሰዎች እንዲከታተሏትና ከእናቷ ጋር ፎቶ አንስተው እንዲልኩላ አድርጋ። እዚህ አካባቢ ደግሞ ገቢ ወጪውን የሚከታተል ሰው ብትመድብ ጥሩ ነው። ሙልጭ በእናትህ አሳመምከኝ እኮ። እስኪ አታስቸግሪ። ቶሎ ልጨርስና ሂጂ ቁርስ ይዤ ልምጣ። ቁርስ ምንድን ነው? የማማ ጌጤ ልዩ የሆነ ፓንኬክ። ፓንኬክ? የምን ፓንኬክ? አንተ የምታመጣው ቂጣ ነው። ቂጣ አይደለም፣ ሽልጦ።
ነው የሚባለው። እሺ በቃ እንደዛ ከሆነ እኔ ሻይ ላፍላ። አቺ ምንድን ነው ያልሽው? ወተት እያለ ነው እኔ ሙልጭ አንቺን የፈላው አማጠጣሽ? ዲዲዲ ምንም ብቀጥን ጠጅ ነኝ ትላለች እናቴ። እንዴ እድሜ ለላሜ ቦራ። ወተታችንን እናፈላለን፣ ከዛ ሽልጧችንን አምጥተን ምሽልጥ አድርገን እንበላለን። ሙልጭ ቢንጡኝ እኮ ቅቤ ይወጣኛል። ወይ አንደኛህን ጡጦ ግዛልኝ። ጡጦ ራስ ዙሪያው ነው ደዛ። ምን ትላለች እቺ? እሺ ቀስ በላት እንጨኝ። እንዴት አልክ አብርሃም? እንዴት ነሽ? አንድ ጉዳይ ላወራ ፈልጌ ነበር። ንገሪኝ፣ እየሰማሁሽ ነው። አብርሃም፣ አሁን ለማደርገው ነገር ይቅርታ ጠይቃለሁ። እባክህ አትናደድብኝ። ምን እያልሽ ነው? ያንተ የግል ጉዳዮች ስለገባው ነው። ግን እመነኝ፣ ይህንን ነገር ያደረኩት ለመልካም አስቤ ነው። ዛሬ ባይሆንም በቅርቡ ትረዳኛለህ። ንገሪኝሽ፣ ምንድን ነው? ይሄ ተልኮልህ የነበረው ደብዳቤ ነው። ሁሉንም ነገር እዚህ ደብዳቤ ውስጥ ታገኘዋለህ። ቆይ አንዴ። አልገባኝ። በቃ አድርገ የተባልኩትን እንዳለ ዝም ብዬ ማድረግ ነው? ለመሆኑ ማን ነው? አንቺ የምታውቂው ነገር አለ? አዎ። ማን ነው? ልዩ ናት። ልዩ? ልዩ እንዴ አብርሃም አይኔ ነው ወይስ አብርሃም? አዎ ራሱ ነው። ሂጂ ላናግረው። ግን ደግሞ ማን ነው ቢለኝስ? ወይኔ ልዩዬ ጉድሽን አላየሽም? ይህንማ ሂጂ ልነግራት ይገባል። አዎ ለልዩ ልነግራት ይገባል። በቃ ልሂድ። ልዩ ልዩ የት ሄዳ ነው? ልዩ የት ሄደሽ ነው? መጸዳጃ ቤት። ምን ነው? ነይ እንሂድ። የት ነው የምንሄደው? ወይኔ እዚህ አትጠይቂኝ፣ እዛ ታይዋለሽ። ነይ እንሂድ። እንዴ ቆይ ምን ሆነሃል? ወይኔ ሙልጭ ጭራሽ ትረግሚያለሽ እንዴ? ነይ እንሂድ። ሙልጭ ልዩዬ ምን እንደተፈጠረ አታምኝም። ምንድን ነው የተፈጠረ? አትናገርም? ልዩዬ እዚህ ልነግርሽ አልችልም፣ ግን ልፋታችን ፍሬ አፍርቷል። እንኳን ደስ አለሽ። ምንድን ነው አትናገርም? ስትጠብቅ የነበረው ሰውዬ እራሱ መጣ። ማን? አብርሃም። አቢ? አዎ ለቁርሳችን ሽልጦ ልገዛ ስወጣ እኛ የተቀጣጠርንበት ቦታ ላይ ያገኘሁት። እንዴ ልዩ! ኧረ ቀደደችው። ልዩ! አንቺ ልዩ!
አቤት አለ። የእውነት ልዩ እዚህ ጋር ነበር ወይ ወዴት ተሰለበ? እርግጠኛ ነህ ግን አይተከዋል? አዎ እዚህ ጋር ነበር። በቃ ስለቆየንበት ሄዶ ነው ማለት ነው። ወይኔ አቢ እዚህ ድረስ መጥቶ ነበር። ቆይ ለምን በደንብ አልሮጥክም? ከዚህ በላይ ልቤን ተፍቼው ነበር እኮ ልዩ። ቆይ ምን ነካሽ? እንደውም በአንቺ ፍቅር ሳስታለች ጭራሽ ሩጬ ባደሞ ፍንድት ነው የምትለው። ታውቂያለሽ ግን ሩጫ ህልሜ ነበር። የኔ ህልም ግን አቢ ማዳን ነው። መቼም ከልብሽ አሰሚኝ ማለት። ቆይ ግን መቼ ነው የምትወጪኝ? ሙልጭ። አቤት። ግዴታ መሄድ አለብኝ። የት? ወደዛ ቤት? በጭራሽ አይሆንም። ታይ ልዩ፣ በእናትሽ አይሆንም፣ ይቅር። ለምንድን ነው የማይሆነው? እንደውም ቤት ነው የሚሆነው። ልጅቷ ደብዳቤውን ከሰጠችው የእውነት እየረዳችን ነው ማለት ነው። ስለዚህ እሷ ከውስጥ ሆና ታግዘናለች። ችግር የለውም፣ ምንም አይፈጠርም። አትፍራ። አትፍራ? ማን ነው የሚፈራው? ምንም በቀጥን እኮ ጠጅ ነኝ። እሺ አሁን እንዴት አድርጌ ነው የምገባው? ምን ትረዳኛለህ? አይ ልዩ፣ እዛ ቤት እንድትገቢማ አልረዳሽ፣ ግን ከፈለግሽ እሱ ሲወጣ ጠብቀን እናገኘዋለን። ሙልጭ አቢ ከታመመ ጀምሮ መኪና መያዝ አቁሟል። ከማርኮን ጋር ነው የሚሄደው። ስለዚህ እሱን ብቻውን ማግኘት አልችልም። ብትቀየምኝም ተቀየምኝ እንጂ እዛ ቤት እንድትገቢ አልረዳሽ። ወይ ደግሞ እኔ ልግባና መልእክቱን ላድርስ። በጣም ቢሄድ መያዝ ነው። ከተያዝኩም ልያዝ። ታው እንደውም ቡራን አናግረዋለሁ። ልዩ እሺ ጠብቂኝ። ሰዎች ቡራማን እርዳታ እንፈልጋለሁ። እርዳኝ። በደስታ ምን ልርዳሽ? እዛ ቤት ተመልሼ ሊገባ አስቤ ነበር። መላ ካለክ መፍትሄ ንገረኝ። መላ በሉ እንጂ ጣጣ የለውም። ይመች። አሁን ምን ታደርጋላችሁ መሰላችሁ? ገባሽ? አዎ ገብቶኛል። በቃ ወደ ስፖርት ይግመለስ። ቡራ በቃ አንተ አረፍ። እኔ ሌላ መንገድ ፈልጌ ከአብርሃም ጋር አገናኛታለሁ። ላሜ በመሀል አትግባ። ይሄ እኔ እና እሷ ጉዳይ ነው። ሰዎቻችሁ ባለፈው በአጥር ዘሎ ከገባው ሌባና ምንጩ ከማይታወቀው ደብዳቤ በኋላ በጣም ሊነቁና ካሜራም ሊያስቀምጡ ይችላሉ። ስለዚህ ጨዋታሽን መቀየር ይኖርብሻል። እንዴት? የወንድ ልብስ ለብሰሽ ሰዎቹ በሌሉበት ሰዓት ወደ ውስጥ መግባት ይኖርብሻል። አትገባም። ትገባለች። አትገባም። ትገባለች። ቡራ አትገባም እያልኩ። ከፈለገች ትገባለች። ሙልጭ የግድ መግባት አለብኝ። ልዩ ማነህ? እንሂድ።
አቢ ምን አለ ቢያገጣጥመን? ቆይ አንቺ ከኔ ምንድነው የምትፈልጊው? ለምንድነው በሄድኩበት ቦታ ሁሉም ማገኘሽ? እዚህ ቤት ምን ትሰሪያለሽ? አንቺ እንደምታስቢው ልጎዳሽ አስቤ አይደለም እየተከታተልኩሽ ያለሁት። እንደውም ነይ አንዴ ነይ ወደ ሄሎ ሳቱ፣ በፍጥነት ድረስ። ምን ነው? ምን ተፈጠረ? እንደ ወንድ የለበሰች ሴት ወደ ውስጥ ገብታለች። ከርቀትም ቢሆን ፎቶዋ ልኬልሃለሁ። በጣም ጥሩ። በቃ በደንብ ጠብቅ እንዳታመልጥ። እኔም መጣሁ። አንቺ ልጅ ግን ነፍስሽን አትወጃትም እንዴ? እዚህ ምን ትሰሪያለሽ? አሁን ብትያዥስ? ቆይ ምን ላድርግ? አማራጭ የለኝማ። ቆይ አቢን የቀጠርኩበት ቦታ ለምን ነበር የመጣሽው? እዛ እንደመጣሁ ታውቂ ነበር? አዎ እኔ እዛ ነበርኩ። እና ለምን አላገኘሽኝም? ብዙ ቆይቼ ነበር። ማን እንደሆንሽ አላወቅኩም ነበር። እውነት ለመናገር የእነሱ ቀኝ እጅ ነበር የመሰልሽ። ቆይ አሁን እራሱ እንዴት አምንሻለሁ? ጭራቅ መጣ። እርግጠኛ ነኝ ተደውሎለት ነው የሚሆነው። አሁን ቅርብ ሰዓት ነው የወጣው። ተመልሶ የሚመጣበት ደግሞ ምንም ምክንያት የለውም። ወይኔ ጉዴ! ቆይ እሺ አሁን የት ነው የምገባው እንዴ? ይሄ ሰውዬ ጋርዱ ነበር። ስትገቢ አይቶሻል? እኔ እንጃ መሰለኝ። አዎ ግን ሩቅ ነበር። የሱ ሰው እንደሆነ በምን አውቃለሁ? ቆይ ምን አይነት ጣጣ ነው? ያንቺ እዚህ መገኘት እኔንም ምን ያህል ችግር ውስጥ እንደሚከተኝ አየሽ አይደል? ወይኔ ጉዴ! እሺ የት ልደበቅ? ወይኔ ጉዴ! በቃ ዛሬ አለቀልኝ። ዛሬ ተያዝኩኝ። የትም ማምለጫ የለኝም። ወይኔ ጉዴ! እዚህ ተደበቂ።
እርግጠኛ ነሽ እዚህ በሆነ አያገኘኝም? እንግዲህ እንዳያገኝ ፈጣሪ ይርዳን። እሺ፣ ግን ወደዚህ እንዳይመጣ የሆነ ነገር ፍጠሪ። ቆይ እንዴት ነው ወደዚህ እንዳይገባ ማድረግ የምችለው? እንዴት ነው እንደዛ ማድረግ የምችለው? ምን ሆነሻል? ምንድን ነው? ዝም ብለህ ሳታንኳኳ ትገባለህ እንዴ? ማንም አላየሽም። ዝም ብለሽ አትጩሂ። ምን ፈልገህ ነው? እዚህ ቤት የመጣ ሰው የለም? ሰው ነው እንዴ የምትፈልገው? አይ መርፌ። እንደዛ ነው የሚመስለው። ደግሞ በርሽን ቆልፊ። ሄዳ ወጣ። ዝም በይ፣ ይሰማሻል። እዚህ አካባቢ ነው ያለው። እርግጠኛ ነህ አይተሃታል? ሴት ለመሆኑ እርግጠኛ አይደለሁም፣ ግን ፊቷ የሴት ነው የሚመስለው። እስኪ ምስሏን በደንብ እናየው። ታዲያ የት ገባች? መቼም ጣራ ላይ አትወጣም። ሄሎ። አቤት። እሺ እሺ እሺ፣ በቃ መጣ። ስማ ሳቱ፣ አሁን ትምህርት ቤት ልጅ ላመጣ ልሄድ ነው። በደንብ ነቅተህ ጠብቀህ። መቼም እናታቸው ሆዳ አይገቧት። እሳቱ በማህበር ነው እንዴ ተደራጅተው የመጡት? ምን ላርግ ብለህ ነው? ወንድ ይሁን ሴት የማይታወቅ ነገር ገጥሞኝ እኮ ነው። ቆይ አንቺ ለምንድን ነው አቢን እየረዳሽ ያለሽው? ሁሉንም ባይሆንም የዚህን ቤት ሚስጥር ስላደረስኩበት ነው። ቆይ ማነሽ? ማን ነው እዚህ ያመጣሽ? እኔ ዶክተር ነኝ። አብርሃምን ለማገዝ ነው የመጣሁት። ሌላውን ሌላ ጊዜ እነግርሻለሁ። ግን አንቺ እስከ ዛሬ ድረስ ምንም ያያሽ መረጃ የለም? እስካሁን ምንም አይነት መረጃ አላገኘሁም። ግን ከዚህ በኋላ ሊኖረን ይገባል። ያለዛ ምንም ማድረግ አንችልም። ያ ጭራቅ ተመልሶ መጣ። አይኑን ሁላ ባላየው ደስተኛ ነኝ። እርግቤ መጣች። ይህ ጭራቅ ከመኪናው አይወርድም ማለት ነው? አዎ፣ ተመልሶ ሊሄድ ነው። የኔ እርግብ በጣም ነው አይደለም የምትወጃቸው? መወደድ ይነሳቸው። ዘመድ አይደላችሁም፣ ግን ምን ቢያደርጉልሽ ነው ዋጋ የሚከፊው? ጥሩ ሰው ሆኜ ወይም ደግሞ የቅርብ ዘመዳቸው ስለሆንኩ አይደለም። የሰጡኝን ፍቅር ነው መልሼ የሰጧቸው።
ስትቆይ አንቺም ትረጅኛለሽ። አንድ ሀሳብ አለኝ። ዩኒፎርሜን ቀይሬ ሳልጨርስ ወዲህ ነው የምትወስጂኝ? የኔ ቆንጆ በጣም የምትወድ ቦታ ነው ወስድ። ልቀቂኝ። ከአንቺ ጋር ካዩኝ ይገሉኛል። እመኝ የኔ ቆንጆ ነይ። ልይዬ ልይዬ መጣሽ? አዎ መጥቻለሁ። አትፍሪ የኔ እርግብ፣ አሁን እዚህ ነኝ ያለሁት። እሺ ልይዬ ለምን ነው ትተሽኝ ሄድሽው? እኔ እኮ ካላንቺ ማንም ጓደኛ የለኝ። ያው አሁን መጥቻለሁ። እሺ በቃ መጣሽ? ትተሽኝ አትሄጂም ማለት ነው? ከዚህ በኋላ ብቻዬን አልሆንም ማለት ነው? አዎ፣ ግን አሁን እሄድና ነገሮችን አስተካክዬ ቶሎ እመለሳለሁ። ልዩ አንቺ ከሄድሽ እንደገና ብቻዬን ልሆን ነው። በጣም እየፈራው ነው። ሁሉም ሰው የኔ ቆንጆ እነሱ ምንም ሊያደርጉ እንደሚችሉ አውቃለሁ። ግን የተፈጠረ አዲስ ነገር አለ? ሁሉም ሰው ስትይ ምን ማለት ነው? አዎ የተፈጠረ አዲስ ነገር አለ። ሳቤላ ለአባቷ ደብዳቤው እንደጻፈችው አድርጌ ቀይሬ ለማርኮ ሰጥቼዋለሁ። ምን? እንዴት እንደሱ ታደርጊያለሽ? እንደሱ ባላረግ ኖሮ ሳቤላና አብርሃምን እንዴት ልረዳቸው እችል ነበር? እሷን ግን አባቷ በህይወት እስካለ ድረስ ምንም ሊያደርጓት አይችሉም። ምክንያቱም ደግሞ የአብርሃም ደብዳቤ እኔ እንዳነሳሁት ማርኮ አውቀው ነበር። አንቺን ለማግኘት ወጥቼ ስመለስ ማርኮ ደብዳቤውን እንድመልስለት አስፈራራኝ። እኔ ግን ቀድሜ ደብዳቤውን ቀይሬው ስለነበር የተቀየረውን ደብዳቤ ሰጠሁት። ያ ባይሆን ኖሮ መዘዙ ብዙ ነበር የሚሆነው። ታዲያ ምን አደረጉሽ? ሳብ ያደረጉሽ ነገር አለ? አይ ምንም አላደረጓትም። ግን ደግሞ ዲና ከሰማች ትገለኛለች። በጣም ፈርቻለሁ። ማርኮን ስለ ደብዳቤው ለዲና አልነገራትም ማለት ነው? እኔ እንጃ፣ ግን ብትሰማ ዝም የምትል አይመስለኝም። ወይ አብርሃም ቤት ነበር ማለት ነው። እሱ ካለ አይዳፈሩም። አይዞሽ እሺ ሳብዬ፣ ዶክተር የሆነ ነገር ፈልጋ ታስተካክለዋለች። እሷ አንቺን ልትጎዳሽ ፈልጋ አይደለም። እኔ ላቢ ደብዳቤ መጻፌ እንዳይታወቅና እናንተ ልትረዳችሁ ብላ ነው። እሺ አትፍሪያት። እሺ እኔ ቆንጆ። እሺ ዲና ወይም ማርኮን ሊያስፈራሩሽ ከሞከሩ ሮጠሽ ላቢ ነገር። እሺ እሺ እኔ እርግብ። እሺ እንታረቅ። በቃ ታረቅን ማለት ነው። አንቺ ጦጣ ለምንድን ነው የምትስቂብኝ? ወንድ ነው የምትመስይው፣ ግን ያምርብሻል። ምን? እኔን ወንድ? አንቺ ያለሽ አይደል ይሄው ጨበሪያ የሚሆንሽው። በያውን ሂጂና ማበጠሪያ አምጥተሽ ፀጉርሽን ላበጥርልሽ። ዶክተር ደግሞ ከታች ሰው እንዳይመጣ ትጠብቅናለች። ልዩዬ ዛሬ አለሽ አይደል? ሂጂስ ብትይኝ እነሱ ቤት እያሉ ቤት በኩል እወጣለሁ። እሰይ ታድዬ። ስለዚህ አሁን ልሂድና ዲናና ማርኮስ ሲተኙ ተመልሼ እመጣለሁ። ድንገት ዲና ልትመጣ ትችላለች። ትንሽ ተጫዋችና ትሄጃለሽ። እሺ ማሪ ቶሎ አስተኙና እኔ በጣም ናፍቀሽኛል። እሺ ቶሎ እመጣለሁ።
መጣሁ። እሺ ርብቃ፣ ቅድም ስለተናደድኩብሽ ይቅርታ። ችግር የለውም የኔ ቆንጆ። አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም